ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? በዛሬው ቪዲዮ እንግዲህ ተምብኔሉ ላይ እንደተመለከታችሁት ዳሽን ባንክ እንግዲህ አዲስ ያመጣው ኦፈር አለ። ይህኛውን ኦፈር እንዴት አድርገን መጠቀም እንደምንችል አሳያችኋለሁ። ዳሽን ባንክ እንግዲህ ሁልጊዜም አንድ እርምጃ ቀዳሚ በሚለው የተምሳሌት ቃሉ ከሁሉም ባንኮች ሁልጊዜም አንድ እርምጃ ቀደም ብሎ የቨርቹዋል ቪዛ ካርድ ወይም ኢንተርናሽናል ቪዛ ካርድ አዘጋጅተዋል ማለት ነው። ይህን ቪዛ ካርድ ደግሞ በቅርቡ ላውንች ያደርጉታል። እስከዛ ግን አንድ ሰው በመጋበዝ ወደ ዳሽን ባንክ ሱፐር ሀብ ሰዎችን በመጋበዝ አንድ ሰው ስትጋብዙ 25 ብር ይከፍላችኋል ማለት ነው። እሱ እንዴት እንደምትሰሩና እንዴት የዳሽን ባንክ አካውንት በስልካችሁ ብቻ መክፈት እንደምትችሉ ስቴፑን አሳያችኋለሁ ማለት ነው። ይህን ቪዲዮ እስከ መጨረሻ ተከታተሉት፣ ታተርፉበታላችሁ። በቀን 10 ሰው እንኳን ብትጋብዙ ወይም 10 ሰው እንኳን ብታስከፍቱ 250 ብር ታገኛላችሁ ማለት ነው። ቀጥታ አሁን ወደ አሰራሩ ልውሰዳችሁ። እንግዲህ ዳሽን ባንክ ሱፐር አፕን ፕሌይ ስቶር ላይ ገብታችሁ ማውረድ ትችላላችሁ። ቀላል ነው፣ ምንም ውስብስብ ነገር የለውም። ፕሌይ ስቶር ላይ እንደገባችሁ ሰርች ባሩ ጋር ሄዳችሁ ዳሽን ባንክ ብላችሁ ሰርች ብታደረጉ ይመጣላችኋል ማለት ነው። ይሄ ነው አፕሊኬሽኑ። ዳውንሎድ ማድረግ ብቻ ነው የሚጠበቅባችሁ። እኔ ኦልሬዲ ዳውንሎድ አድርጌዋለሁ ለእናንተ ለማሳየት። ያው እንግዲህ ዳውንሎድ ማድረግ ትችላላችሁ፣ ልክ እንደዚህ ያደርጋችሁ ማለት ነው። ምንም ውስብስብ ነገር የለውም፣ ትንሽ ሜጋባይት ነው። ከዛ እሱን ካወረዳችሁ በኋላ እንዴት ሬጂስተር እንደምታደረጉና ሰው ደግሞ እንዴት እንደምትጋብዙ ስቴፑን ያሳያቸዋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳም። ይህን ቪዲዮ ደግሞ ላይክ ካላደርጋችሁ ላይክ አድርጉት። ስቴፑን አብረን እንሄዳለን። እንግዲህ እንደምታዩት ኢንስቶል እያደረገ ነው። ከዛ ኦፕን እንለዋለን ማለት ነው። ኦፕን ስንለው እንግዲህ እንደዚህ አይነት ኢንተርፌስ ይሰጠናል። እንግዲህ ሁለት አማራጭ ይሰጠናል። ዌልካም ቱ ዳሽን ሱፐር አፕ ይላል። ሳይን አፕ እና ሎጊን ነው። ይሄ ማለት ምንድነው? ሳይን አፕ ከሆነ አዲስ ስትከፍቱ ሳይን አፕ ነው የምታደርጉት። ነገር ግን ያው ከዚህ በፊት ከፍታችሁ ከነበረ ሎጊን ብላችሁ መግባት ትችላላችሁ። ለዛሬ በአዲሱ አሳያችኋለሁ ማለት ነው። ሳይን አፕ የሚለውን አንዴ ክሊክ ታደርጋላችሁ። ከዛ ሙሉ ስም ይጠይቃችኋል። ሙሉ ስማችሁን፣ ትክክለኛው ሙሉ ስማችሁን ከመታወቂያችሁ ጋር የሚመሳሰለውን አስገቡ። ከዛ ስልክ ቁጥራችሁንም አስገቡ። ከዛ ሪፈራል ኮድ አስገቡ። ሪፈራል ኮድ የሚለው ቦታ ላይ ደግሞ ይህን ከላይ የምታዩትን ሪፈራል ኮድ አስገቡ ማለት ነው። እሱን አስገብታችሁ ከጨረሳችሁ በኋላ እዚች ጋር አይ አግሪ ቱ ተርምስ የምትላለች እሷን አንዴ ክሊክ እናደርጋለን። እሷን ቦክሷ መብራቷ ቼክ ካደረግን በኋላ ሪፈራል ኮዳችንም ካስገባን በኋላ ኮንቲኒው እንለዋለን ማለት ነው። ኮንቲኒው ስንለው እንግዲህ ቬሪፊኬሽን ኮድ ኦቲፒ ይላክላችኋል ይላል። ኦቲፒ እንግዲህ የኔ ገብቷል፣ እናንተም ይገባላችኋል ማለት ነው። ይህንን ኦቲፒ እዚህ ላይ ታስገባላችሁ ማለት ነው። እኔ ራሴን አስገብቻለሁ። ኮንፈርም ታደርጋላችሁ። ከዛ ክሬት ፒን ይላችኋል። ፒን አዲስ ፒን አስገቡ እያለ ነው። ለእናንተ ያው መግቢያ የሚሆናችሁ ፒን ማለት ነው። 6 ዲጂት ነው የምታስገቡት። ከዛ እኔ ራሴን አስገባለሁ፣ እናንተም የራሳችሁን አስገቡ ማለት ነው። ከዛ ኮንፊርም አድርጉ ትላችኋል። ያው ሁለተኛ በድጋሚ ያስገቡት ነው። ከዛ ድጋሚ ካስገባችሁት በኋላ እንደምታዩት ከናሽናል አይዲያችሁ ጋር ኮኔክት አድርጉት ወይም ቬሪፋይ አድርጉ እያላችሁ ነው። ይሄ ማለት ያው ከናሽናል አይዲያችሁ ጋር ኮኔክት ማድረግ ነው። እሱን ቬሪፋይ ናው የምትለውን አንዴ ክሊክ እናደርጋለን። ቬሪፋይ ናው የምትለውን ስነካ እንግዲህ ቀጥታ ወደ አይዲያችንን ቬሪፋይ ወደምናደርግበት ፔጅ ወስደናል ማለት ነው። እዚች ጋር እንግዲህ እንደምታዩት የናሽናል አይዲያችሁን ፋን ነምበር ወይም ኤፍኤስኤን የሚለዋን ኮድ ታስገባላችሁ ማለት ነው። ያው ገና ስትመዘገቡ ያለው ወይም መታወቂያው ላይ ያለው ፋን ነምበር አሊያም ኤፍኤስኤን ነምበር ታምጡና እዚህ ላይ ትሞላላችሁ ማለት ነው። እኔ ራሴ እሞላለሁ፣ እናንተም የራሳችሁ ሙሉ። ከሞላችሁ በኋላ ሴንድ ኮድ የምትለዋን አንዴ ክሊክ ታደርጋላችሁ። ከዛ ኦቲፒ ይላክላችኋል ማለት ነው። በድጋሚ ኦቲፒ እስኪገባ እንጠብቃለን ማለት ነው። እንደምታዩት ኦቲፒው ገብቷል። ቀጥታ ኦቲፒውን ታስገባላችሁ። አስገብታችሁ ሲጨርሱ ቬሪፋይ የምትለዋን እንዲህ ክሊክ ታደርጋላችሁ ማለት ነው። እንግዲህ ሙሉ ዲቴይል ኢንፎርሜሽን ከናሽናል አይዲ ከነ ፎቶ ጭምር መጥቶልኛል ማለት ነው። ከዛ እዚች ጋር ኮንቲኒው የምትለዋን አንዴ ክሊክ እናደርጋለን። ከዛ አካውንት ክላስ ምናምን ያስመርጣችኋል። ኮንቬንሽናል ባንኪንግ አለ፣ ኢንተረስት ፍሪ ባንኪንግ አለ። የፈለጋችሁትን መምረጥ ትችላላችሁ ማለት ነው። እናንተ ያው እንደየምርጫችሁ አድርጋችሁ መምረጥ ትችላላችሁ። ይሄኛው መርጫለሁ። ከዛ አካውንት ታይፕ ያስመርጣችኋል። ሴቪንግ አካውንት ነው ወይስ ዋዲያ ሴቪንግ አካውንት ነው? ከሁለት ትመርጣላችሁ። ሴቪንግ የምትለውን ትመርጣላችሁ። ያው እንደየእምነታችሁ ያኛውን መጠቀም ትችላላችሁ ማለት ነው። ኤምፕሎይመንት ስታትስ ይጠይቃችኋል ማለት ነው። ያው ስራችሁ ነው። እዚች ጋር ያው ሰልፍ ኤምፕሎይድ ይላል፣ አንኤምፕሎይድ፣ ስቱደንት። እናንተ ስራችሁን ትመርጣላችሁ ማለት ነው። እኔ መርጫለሁ። ከዛ እዚች ጋር መንዝሊ ኢንካም ይጠይቃችኋል። ወራዊ ገቢያችሁ ነው። የፈለጋችሁትን ማድረግ ትችላላችሁ። ይሄ ያው ግዴታ አይደለም፣ ያው ለማስጨመሪያ ያክል ነው። ከፈለጋችሁ 1000 ብር ማድረግ ትችላላችሁ። ከዛም በታች ማድረግ ትችላላችሁ።
ማዘር ፉል ኔም ይጠይቃችኋል፣ የእናታችሁ ስም። ምክንያቱም መታወቂያው ላይ ናሽናል አይዲ ላይ የእናት ስም የአሁኑ አዲሱ ናሽናል አይዲ ላይ የእናት ስም ስለማይካተት የእናታችሁን ስም ይጠይቃችኋል ማለት ነው። እናንተ የራሳችሁን አስገቡ፣ እኔም የራሴን አስገባለሁ። ካስገባችሁ በኋላ ሰብሚት የምትለዋን አንዴ ክሊክ ታደርጋላችሁ ማለት ነው። ከዛ ዳሽን ባንክ ሱፐር አፕ ኦልዌይስ ዋን ስቴፕ ይላል። ከዛ አክሰፕት የምትለዋን ተርሞቹን አንብባችሁ ማንበብ ከፈለጋችሁ አንቡና አክሰፕት ታደርጉታላችሁ ማለት ነው። እንደምታዩት ሰክሰስፉሊ አካውንት ተከፍቶልኛል ማለት ነው። ያው ሜሴጅም ገብቶልኛል፣ ሰክሰስ አድርጓል ማለት ነው። በተሳካ ሁኔታ አካውንታችንን ከፍተናል ማለት ነው። እዚህ ጋር ዳሽን እድል የምትለዋን መሞከር ትችላላችሁ። ዳሽን እድል የምትለዋን አንዴ ክሊክ ታደርጋላችሁ። ከዛ በኋላ ስታርት የምትለዋን ክሊክ ታደርጋላችሁ። ከዛ ዩዘር ኔም ይጠይቃችኋል። ዩዘር ኔም እንደፈለጋችሁ ማስገባት ትችላላችሁ። እኔ ራሴን አስገባለሁ፣ እናንተም የፈለጋችሁትን አስገቡ። ካስገባችሁ በኋላ ኔክስት የምትለውን አንዴ ክሊክ ታደርጋላችሁ። ከዛ እንግዲህ ስታርት የምትለውን አንዴ ክሊክ እናደርጋለን። ከዛ እንቀጥላለን ማለት ነው። ከዛ እንደምታዩት ኮይኖችን እየሰጠን ነው ማለት ነው። ከዛ ስልካችሁን እንዲህ ትነቃነቁታላችሁ። ከዛ ያው እንትናችሁ ማየት ትችላላችሁ። ታፕ ቱ ኦፕን የምትለዋን አንድ ክሊክ ታደርጋላችሁ። ከዛ እንደምታዩት አንድ ኮይን ሰጥቶኛል። ኮይን እንግዲህ ቀጣዩ ስቴፕ የሚሆነው እንግዲህ እንዴት አድርገን ሰው በመጋበዝ ገንዘብ ማግኘት እንችላለን የሚለውን ማሳያችሁ ማለት ነው። ሙሉ ስቴፑን ተከታተሉኝ። ገንዘብ ያው ሰው ኢንቪቴሽን በመላክ ወይም ሰውን እናንተ በመጋበዝ በእናንተ ሪፈራል ኮድ ሰዎች በገቡ ቁጥር ለእናንተ ገንዘብ ወይም ኮይን ይሰጣችኋል ማለት ነው። እሱ እንዴት እንደምናደርግ አሳይችኋለሁ። እዚህ ጋር እንግዲህ ዳሽን እድል የምትለዋን አንዴ ክሊክ እናደርጋለን። ከዛ እሱ እስከገባን በኋላ እዚች ጋር ሴቲንግ ምልክት አለች። እሷን አንዴ ክሊክ እናደርጋለን። እዚህ ጋር እንደምታዩት ኢንቫይት ፍሬንድስ ይላል። እሷን ሼር ሊንክ የምትለዋን አንዴ ክሊክ እናደርጋለን። እሷን ክሊክ ካደረግን በኋላ ሊንኩን ኮፒ እናደርግና ለፈለግነው ሰው መላክ እንችላለን ማለት ነው። ከፈለጋችሁ በቴሌግራም ከፈለጋችሁ የፈለጋችሁት ነገር ለሰዎች መላክ ትችላላችሁ ማለት ነው። እንደየፍላጎታችሁ ለሰዎች ሊንካችሁን ትልኩና እነሱ በዛ ሊንክ ሲገቡ ለእናንተ ኮይኖች እና ገንዘቦችን ለእናንተ ይሰጣችኋል ማለት ነው። እንግዲህ እንደምታዩት ሰዎች የእናንተን ይሄ ሪፈራል ኮድ ሲጠቀሙ ለእናንተ ገንዘብ ይሰጣችኋል ማለት ነው። እንግዲህ ሙሉ ስቴፑ ይሄን ይመስላል። ያው የተወሳሰበባችሁ ነገር እንዳለ ተስፋ አደርጋለሁ። ግራ ያጋባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።